በጣም ደስ ይላል መጀመሪያ ክብር ምስጋና ለሱ ይሁን አንድ ሳምንት ተጨማሪ እድሜ ጨምሮ ለዚህ አበቃን ክብር ምስጋና ለእግዚአብሔር ይሁን በፈጣሪና መስግነን ጀምርና መሰግናለን ክረምት እየገባ ነው ጎርፉ ፀሐዩ እየተፈራረቀ ነው ይሄን ሁሉ አቆራርጠው እኮ ነው አከብረው እዚህ ድረስ የመጡት በዋና ክረምቱ እየመጣ ነው ክረምቱ ሲመጣ ብዙ ጊዜ አዝሎ ማሻገር ባለፈው እንሰራ ነበር አይደል እኔና ቆንጆ አዋጅ ስራ አዝሎ ማሻገር ትልና ማለ ያተጨምሪያለሽ አትጨምሪም ወይስ ዱብል አርግሽ ደወለልኝና ሰይፉ በእኛ ስራ ክረምት ሲመጣ መበለጽግበት ስራ ነበርና በጣም ነው የምበላው በዚህ ስራ ግን ዘንድሮ በፊት ስገቡብን አለኝ እውነት ነው ይሄን ቪዲዮ ልኮልኛል እስኪ ምንድነው ነዳጅም ስለማይበላ ስንት ነው የምታሻግሩት 50 ብር ለቀንስል ደስ ይላል ግን ያው እንግዲህ ቪትሱ መሃል ላይ ነው ያለው ጎርፍ አለ ከስር ስለዚህ ሁለቱም በር ይከፈታል በዚህ ገቡና በዛ ይወጣሉ አይ እናግዛለን እውነት ለመናገር አይደለም ምንም ያለ ክፍያ ስለዚህ አሁን አየህ ሰባዊነት ታከለበትና ባለፈው በገንዘብ የሚሰራው ዘንድሮ በልበቅን ቪትስ አሽከርካሪዎች በነፃ ሆኗል እውነት ደስ ይላል በጣም ሰዎችን ማገዝ በተለይ ያው ራይድ እና ፈረስ ስለምትሰራ አንተ ታውቀዋለህ አልወርድም ይልም አለ ለጠለለ ትንሽ ዝናቡ እስኪያካፋ እና ይጠለላል ምን ታረጋለህ ስለዚህ እንደ ጃንጥላም እያገለገልን አንተ እኮ አገባህ እንጂ እኮ ድሮ እኮ በጃንጥላ ብዙ ትውውቆች ነበሩ እንዴ አጠሊ መልእክት ለዚህ ነው በአዲስ መነጽር ስራ ጀምራለች እነሱ ሰፈር ወደ ጎን ነው የሚዘንበው ግን ምለው ለመነጽርሽ እንዴት ነው ዝናብ መጥረግ ያለው ኢንቹ ከፍ አለባ ባለ 65 ኢንች መነጽር ታዞላት ሳይሆን ለራሷ ውሽንፍራ አይገባ ምን አይል በቃ አይገባ ሰው ቤልት ብቻ ነው የሌለው በቃ ቪትስ በለው ቤልት ነው የሌለው አያምርባታል አይ በጣም እንደ ፊቷን ግን ቀየረው አይደል ይከብዳል በዚህ መነጽር ሳክስ ከበደ ትንሽ ዶክተር ሳይሆን የሆነ ነገር የሆነ ሰው አዞላት ነው የሆነ ነገር አለ ከተመልካች የመጣ ጥያቄ ነው መልሽና ወደ ፕሮግራም ልመለስ የማዘር ነው ወይ የመነጽር ነው በቃ ያው እንኳን ደስ አለ ውርስ ነው ብላለች ደስ ይላል ግን አይ በጣም ደስ የድሮ ፋሽን ነው በአዲስ መልክ መጥቷል መልክተ ላይ ግን ያምራል ክረምቱ እንዴት ነው ግን ማጠቃላይ ጥሩ ነው አይደለ አሪፍ ክረምቱ መጥቷል አቀባበል አድርገናል በቆሎም ከሽ ብሏል በቆሎ መጀመሪያ ላይ ትንሽ ወደድ ይላል ራሱን ያዋደድና በኋላ ላይ እጅ ይሰጣል ዲ በርገር በመንበላበት ዋጋ በቆሎ ተወዷል እያልክ ነው በደንብ ሞከራል ዋጋውን አዎ ስንት ተባለ 100 ሁላ ሚሉአሉ በወተት ነው እንዴ ተቀጥቶ ሌላ የሚመጣ ምግብ አለ ወይ አልኳት እኔ ራሴ ባባቱ ስጋ ነው ከባድ ነው ትንሽ አንዳንዴ አይደለ ምክንያታዊ ቢኮን ደስ ይላል እኮ ከውጭ የሚመጣ ነገር አይደል አዎ እሱም በሆርሙዝ በኩል ነው ወይ ያለ ነው እንዴ አይ ምንድነው ምናምን እንዴት በጣም ወደደ ምናምን ስለው እንዴ ሆርሙዙን ታቀለ እንዴ ይላል አዎ ግን ይገባናል እንተሳሰብ ለማለት ነው ብዙ ደግሞ ደጋግ አሳቢ የሆኑ ነጋዴዎች አሉ እነሱንም አንድ ላይ መውቀስ እንዳይሆንና በተመጣጣኝ ዋጋ አገልግሎት ለምትሰጡ ነጋዴዎቻችን አሁንም ቢሆን እንወዳችኋለን በደንብ ቀንሱ ያው እንግዲህ በሳለፈው ሳምንት የአፍሪካ ዋንጫ ባለፈው ነበር አሁን ደግሞ የዓለም ዋንጫ ተጀመረና ለኳስ ወዳጆች ጥሩ የክረምት ማሳለፊያ ሆኗል እዚህ አካባቢ እንዴት ነው ዓለም ዋንጫ ያያያችሁ ነው በደንብ
አንተ መልእክተኛ እዚህ የኳስ ጀማ ናቸው። የማን ደጋፊ ነህ? መልእክት የማን ደጋፊ ነሽ? የአርሰናሎች። አርሰናል ማለቀ እኮ በቃ አሸነፍን። አርሰናል ነው አይደል የምትወደው ቡድን? ስለዚህ እንግሊዝ ነህ ማለት ነው። ሌሎቻችሁ ብራዚል ትላለች። ብራዚል ምክንያቱም ይታወቃል፣ በቆነጃጅቶች በጣም ይወደዳል። ኔይማር ከዛ ነው የመጣው። የኔይማር ኔይማር ከፔሌ ጊዜ ጀምሮ የብራዚል እድሜ ነገር ኧረ መልእክት እዚሁ ላይ እኮ ትንሽ ችግር ያመጣል። ላይ ኔይማር ብትይ ይሻልሻል። ወደ ኋላ ከሄድሽ አለበለዚያ ገብተዋል። እኛም በዘመናችን የነ ማራዶና አሁን ደግሞ ያው ባሳለፍነው ሳምንት ሃትሪክ ሰራ አናረጅም እኛ የሚለውን ዘፈን ጋብዘነዋል። ሊዮኔል ሜሲ በጣም ጎበዝ ነው። በጣም በነገራችን ላይ ክርስቲያኖ ሮናልዶና የአፍሪካ መገናኘት ባሳለፍነው ሳምንት CR7 ከዲአር ተጫውቶ ነበር። ሲአር ያው እንግዲህ ክርስቲያኖ ነው፣ ዲአር ደግሞ ዲሞክራቲክ ኮንጎ ማለት ነው። አንድ እኩል ወጡ። አፍሪካውያን በክርስቲያኖ ሮናልዶ አሾፍን። በጣም እኮ የሚገርም ይሆናል ብዬ የማላስበው ነው። ሱ ይላል ተብሎ ሲጠበቅ ለካ አልቋል፣ ሶ ሆኗል። ያሳዝናል። ግን ክርስቲያኖ እውነቱን ለመናገር ማሸነፍ ያቃተው ወይም ደግሞ አንድ ኩል የወጣውን የዲሞክራቲክ ኮንጎ ቡድን የኢትዮጵያ ብሔራዊ ቡድን እንዲህ አሸንፎታል 2-1። በጣም ነው የሚገርመው ክርስቲያኖ እንዴ። ስለዚህ ከፖርቹጋል ጋር መቼ እንገናኝ? ምን አሰባችሁ? ያስብላል። አንዳንዶች እርግጥ ያ ዋናው ዲሞክራቲክ ኮንጎ አይደለም ምናምን ይሄኛው ኤርገንዶ ነው ምናምን ሊሉ ይችላሉ። ከናገ የተገናኘው ማለት ነው። ግን ምንም ማለምን በተለይ መጪዎቹ ትውልድ ከ17 ዓመት በታች የሆኑትን ትውልድ ላየሰው በመጪው ዘመን የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ላይ የማናይበት ምንም ምክንያት የለም። አንድ ነገር ብቻ እንለምን፣ እድሜና ጤና ተመኙ። አይደል? እውነት ነው። ስታይ እኮ አሁን ትንሽ የተናቋውን ሳዑዲ አረቢያ የሚገርም ብሔራዊ ቡድን ነው። አሜሪካን በጣም የሚገርሙ ናቸው። እነዚህ ሁሉ ያልተገመቱ ናቸው። ምን ያህል ይሄዳሉ የሚለው ሌላ ጉዳይ ቢሆንም ግን እንደ ቡድን ግን በጣም አሪፍ ናቸውና የኢትዮጵያን ብሔራዊ ቡድን የሆነ ወቅት ላይ በእርግጠኝነት በጣም ትልቅ ደረጃ ላይ ደርሶ የምናይበት ጊዜ ይመጣ ይሆናል። ባሳለፍነው ሳምንት እንግዲህ የኳስን ነገር ኳስ ያነሳዋል። ሊዮኔል ሜሲ ሃትሪክ ሰራ። የሜሲ ወዳጆች አላችሁ እንዳለ የክርስቲያኖ ናቸው። እስቲ እጅ አውጡ ሜሲ። እስቲ ክርስቲያኖ የትጋት ተምሳሌት ነው። የግል ህይወቱን ብዙ ያስተምራል ብዬ አስባለሁ። ለፍልስጤም ታዳጊዎች መቆሙ፣ ሰብአዊነቱ ታቷ ለማድረጉ፣ ደም መለገሱ እንዲህ አይነት ነገር ላይ ሜሲ የለም። ሜሲ የት ነው? ሜዳ ላይ ብቻ እንዲያንከባለለ ባሳለፈው ሳምንት ሃትሪክ ሰራ ሊዮኔል ሜሲ እና አንዲት ሴትዮ ስቴዲየም ውስጥ ምን እንዳሉ ሰማችሁ? ምን አሉ? ግራማ ናቸው እኮ ምን እንዳሉ ታውቃለህ? እስኪ ወይንም ሜሲ will you marry me አሉ። አርግት ናቸው። ታገባኛለህ ሜሲ አሉ። እኚህ ሴትዮ ጀግና ይወዳሉ። በነገራችን ላይ ለህዳሴው ዋንጫ እኔ ስጫወት ያኔ ሃትሪክ ሰርቼ መላጣው ሜሲ ሲባል እኔንም ስቴዲየም ውስጥ እንዲህ ብለው ነበር። ያው ጀግና ይወዳሉ በጣም። መልእክተን ይመስላሉ። መልእክተ ያለ መነጽር ጀግናን ሁሉም ይወደዋል። እውነት። ለዚህ እኮ ነው ቀን ሲጥልህ ሁሉም ይረባረብብሃል። ክርስቲያኖ ሮናልዶ ባሳለፈው ሳምንት አፍሪካውያን ሳይቀሩ ጎዳና ላይ ወጥተው እንደዚህ ነው ሙድ ያዙበት። እስኪዩት።
ብቻ የዓለም ዋንጫ እንኳን ተጀመረ። ሰዓቱ ግን በጣም ልክ አይደለም አይደል? የሌባ ሰዓት ነው። ሌሊት ሆነ። አዎ አንድ ሌቦች በነገራችን ላይ ማመልከቻ አስገብተዋል ለፊፋ። መስራት አልቻልንም ሰው ቁጭ ብሎ። ምክንያቱም ያ ሰዓት በጣም የሚተኛበት ነበር፣ ብዙ ሰው እንገባበትና የምንሰራበት ነበር። አሁን ግን ፊፋ የሰዓት ለውጥ ያደርግልናል። እንግዲህ የዓለም ዋንጫ እንኳን ተጀመረ። ጥሩ ጊዜ ነው። ኳስ ስለሚወዱ የምትደግፉት ቡድን መቼም የሀገራችን ቡድን እስኪሳተፍ እንዲያሸንፍ ግን ከልብ እንመኛለን አይደል? ዛሬ በጣም ልዩ የመዝናኛ ዝግጅት አለ። በጣም አሪፍ እንግዶች አሉ። አቤት! እስከ ዝግጅታችን ፍጻሜ አብረን እንሁን ለማለት ነው። እንዲያሳመረኝ ከቢር ነው። በነገራችን ላይ ዛሬ ደግሞ እንዴት ነው አይፈልም? ጸዴ ይወጣል። ምንድነው የምሰማው? ይወጣ ጩኸት ነገር ሰማለሁ ከጀርባ። ይወጣል በጋስራ ይወጣል። ጠፈጥፋለሁ። ያስቀየም ጠፈጥፋለሁ። እናት ያልወለደችኝ እዚህ ጋር ቁጭ ብዬ እሸናለሁ። የምታሳየው ለመላው አስረስ ይዋጣልን የምትለው ምንድን ነው? ቦክስ ጀመርከው ጨርሰሃል። አስረስ እያለ ያለ ሁለታችንም የልጁ አባቶች ነንና የወር አስቤዛው በጣም ከፍ እያለ ስለሆነ ተመልካቹ ገንዘብ ያዋጣልን ነው አይደል? እርዳታ ነው። ኖ ይሄ ረጅሙን ምላስ ከኪሎ የሚበልጠውን ወደ ውስጥ አስገባለህ። ይገባል ወደ ውስጥ። በዚህ በኩል ያው ጭራ ነው ማረግ። አስረስ ወይ ሰላም ነህ? ነበርኩ። ቤቴ ድረስ በቴሌቪዥን መተህ በጠበጥከኝ። ከዛሬ አሳይተህ ልጄ ሊያስተኛኝ አልቻለም። ጀግና ነኝ ስትል አልነበረም? ሄድና ግጠም ብሎ ይኸው ጓንት ሰጥቶ እናታችሁ ልትዘረርለት። አዎ እውነቱን ልንገርህ በጣም አስረስ ወይ አውቃለሁ ጠንካራ ነህ፣ ስፖርተኛ ነህ አውቃለሁ። ግን ስለኔ ብዙ የሰማኸው ነገር ያለ አይመስለኝም። የቦክስ በጣም የሚገርም ታሪክ እንዳለኝ ታውቃለህ? አጎትህ ቦክሰኛ እንደሆነ አውቃለሁ። አጎቴ ቦክሰኛ ነው። የደረሰበትን መከራ ታውቃለህ? ከዛ በኋላ ቦክስ በእኛ ቤተሰብ ዘንድ እጅግ የተጠላ ነው። ግን እንደምንም ብለህ አንተ ተወዳደር ብለውኝ ካሁን በፊት አዛዥ የሚባል የቦክሰኞች ሁሉ ቦክሰኛ መዘረሬን ታውቃለህ? በአደባባይ ዋው! እኔ አላውቅም። ግን ለመጀመሪያ ጊዜ ግን አንተን ጠፍጥፌ ማሳየት ነው የምፈልገው። ለልጅ ቃል የገባኸውን ነገር ወይ ለልጄ ብቻ አይደለም አካባቢ ሰውም በቃ ሰሞኑን የተመጣጠነ ምግብ እየበላሁ ወደዛም ሲሄድ በመስኮቱ ላይ ያጎርሱኛል። የሰፈር ሰው በዘር ዓለም ገናው ሄደህ አሳየን ብለውኛል። ዝም ብዬ ነው ትንሽ ለስ ለማለት ነው የመጣኸው። ያንጣጣኝ እንዴት ነው? እኔና አዛዥ ካሁን በፊት ተወዳድረን እዚሁ ሰይፉ በኢቢኤስ መድረክ ላይ ምን እንዳደረግኩ ላሳይህና ከዛ በኋላ ውሳኔው ያንተ ይሆናል። ምንም ነገር አልናገርም። የተደበቀ ታሪኬ እንዳወጣ እያስገደድከኝ ነው። ይደበቅም ባይደበቅም ምን ያወጣዋለሁ? በል ቀጥል። አሳየኝ እስኪ ይኸው ምንድነው?
ይሄ በጃምፐርም አይነሳ በክብሬ ከመጡብኝ ቀልድ አላቅም። መሬት ውስጥ ነው የምከተው ሰው እና ይህ ታሪክ እንዲደገም ትፈልጋለህ ወይንስ ይቅርብ? አስብበት። ቀበቶን ብታበድረኝ ቀበቶን ብታበድረኝ ደስ ይለኛል። ትንሽ ጊዜ ሰይፍዬ ወንድም የልጆቻችንን ብናሳድግ አይሻልም? ልጆቻችን ቢያድጉ ተምረው በሰላም ቢያድጉ አይቻልም? ሰይፍዬ በአይ ነው የሰሩልኝ እንጂ የምር ቀበቶ አይደለም። እውነት ነው። አዎ ና ታሪክ ልንገርህ። ላዛዥ እባክህ ብዬ በዘመድ በሰው ሄድኩና እባክህ ተሸነፍልኝ በአደባባይ ልዋረድ ብዬ የሚሰጠውን ሰጠው እና ቀበቶውን ሸጠልኝ። እና አሁን ግጥም ያስፈልጋል ወይስ ይቅር? ኧረ እባክህ በሰላም እንኑርበት ሰይፍዬ። ተው እንጂ በእውነት ይብቃኝ፣ በዚሁ ይብቃኝ። ይህን ካየው በቂ ነው። እንኳን ሳልጠፈጠፍ በሰላም ከዚህ አዳራሽ አስወጣኝ። ይሻላል እንደዛ። አይ ቀጥል ካልክ ግን አመጣና። ኧረ ተው። እንዴት? አየኋ አዛዥን አየሁት። ተሰጥቶት ነው የወደቀው። ተሰጥቶት የወደቀ ሰው እኔ ደግሞ ሰጥቼ አነሳዋለሁ። ስለዚህ ከኔ ጋር ወይስ ከአዛዥ ጋር? ሁለታችሁም ብትመጡ እድሜ ለኤአይ እስካለ ድረስ ልጆቼ ዛሬ ማታ ሰርተው ያድሩታል። ሁለታችሁም አዛዥም አንተም ነው። ስለዚህ አሁን ለልጅ ቃል የገባኸው ሰይፉን በአደባባይ ዘርዤ እመጣለሁ ነው? ለልጅ ብቻ አይደለም ለህዝብ ነው። ተው እንጂ ህዝቡም ይጠብቃል። ለዚህ ላይ ማን ይጠብቃሉ? አንተም ነው። ስለዚህ ዘርሩልኛ እኔንም በኤአይ አስረስ አዲስ የተረት መጽሐፉን ለማስተዋወቅ እዚህ ተገኝቷል። ለአስረስ በቀለ በእናታችሁ ደረቅቶቴን አጥብቼ አሳድጌው ከሐረር እስከዚህ ድረስ እንደዚህ አድርጌ አሳድጌ ጡትህ ይወጋኛል። ሚሳኤል አደረከው እንዴ? ወደ ኢራን ነው ወደ ሚሳኤሉን ሚሳኤል። አስረስ በነገራችን ላይ አዲስ የተረት መጽሐፉ ክረምቱ ምክንያት በማድረግ ያው ዛሬ ነው የተመረቀው። እንኳን ደስ አለ በሉት። ለኢትዮጵያ ሕፃናቶች ሁሌ እንደተጋ ነው። ዛሬ በሚገርም ሁኔታ የአባቶች ቀን ነው። ዋው! በጣም በሚገርም ሁኔታ ደግሞ አስረስ ድንቅ የሆነ አባት ነው። የአባቶች ቀን ልዩ ባንዲራ አድርጌዋለሁ። እንኳን ለአባቶች ቀን በሰላም አደረሰ። ልጆች ማን ነው የሚሉ? አባቢ ነው የሚሉ። አባቢ እንኳን ለአባቶች ቀን አደረሰ። አሜን። አባቢ ለእኔ ግን ፊትህን እያዩ አባቢ ከበደ። አባቦ በለው አባቡ ብያለሁ። በቃ አባቢ ሲሆን ያስረጃል። በእናታችሁ ለአባቡ ስፖርት እየሰራ ነው አስረስ? ተንቀሳቃሽ ስለሆንኩኝ ጊዜ ተንቀሳቃሽ ነኝ እኔ። ስለምንቀሳቀስ ውፍረት ምናምን ነገር አይመጣም። ቦርጭ የሚባል ነገር የለም። ግን እውነቱን ለመናገር እኔና አስረስ ግን ብንጋጥም ማን የሚመታ ይመስላችኋል? እስኪ አስረስ የምትሉ አንተ ለመጫወት የፈለግክ ትመስለኛል። ይሞከርና እዚህ ያለው ሰው ሰይፉ ሲገባ ጆሮ ነበረ ወይ? አፍንጫ ነበረ ወይ? ሰይፉ ራሱ ነበረ ወይ? እኔ ምናልባት ከአስረስ ጋር መጋጠም ካለብኝ በጣም የሚገርማችሁ ጠንካራ ነው። ይሄ እንደዚህ እንደምታዩት አይደለም። በጣም ነው የሚሰራው። በጣም አዎ። እስኪ ብራ ትሰራለህ እና እውነቱን ለመናገር ክንችር ያልከነህ እኔ በደንብ እንግባባ፣ ስድብ እንዳይመስል። አንተ ክንችር ያልከነህ እኔ ደግሞ ቅንጭር ያልኩ ነኝ።
ካውካሻ ላይ መስል ባው እዚህ ጋር እቺ ትንሽ ከድሮ ጀምሮ ያለች ነች ታውቃታለህ። ስለዚህ ገቢው ለበጎ አድራጎት የሚውል ከሆነ እኔ ከአስረስ ጋር ለመጋጠም ቦክስ አሁንም ቢሆን ዝግጁ ነኝ። በቃ ና እንዴት ነው? ና ጓንት አስቀምጭላለሁ። ና ከምር ና በቃ እንዴ አልበዛም? በዛ እንዳልገነጥሉ ቶሎ ቀይርናል። እዚህ እኮ አይደለም ቦታ ልትቀይር ነው። እንደ በደንብ በስነ ስርዓት ሪንግ ተደርጎ የምትጥለውን ፎጣ ይዘህ ገብተህ ከራሴ ነው ፎጣ ታዲያስ እንዴ አደኑኝ ብለህ። ለማንኛውም በቅርቡ የቦክስ ውድድር ይደረጋልና የህዝቡ ድጋፍ ካለና ገቢው ለበጎ አድራጎት የሚውል ከሆነ 2019ን አስረስ በሚገርም ቀለማትን እያየ ነው የሚቀበል። እኔ በእውነት ልንገራለን፣ አሁን እውነት ነው የምንነጋገራለን። ተክይህ ማን መንግስት ይንቀል በአፍቴም ትተከላለህ። ተባብረው እንደምንም ያንሱ እንጂ ግን ላይ ማሬን ብዬ ግን ላይ ወደኩ። የሰው እንግዲህ ምን ይፈልጋል ከዚህ በኋላ ሰላም ይሻላል አልኩ። አይ ካለ ተክየህ መንግስት ይንቀል፣ የተፈለገው አካል ይንቀል። እንደ ኮፍያ ሚስባል እሱስ ብልት ያው ምንድን ነው የኔ ታውቃለህ? ያ በአወር ቦዲ የሚል ሳጠና ነበር። የእሱን ከዚህ ከወገቡ እስከዚህ ድረስ መንቀሳቀስ አይችልም። የሰው እንዴት ነው ከኔ ጋር የምትከተለው? ማለት ከዚህ እስከዚህ እንዴት ነው? የአመጋገብ ስልትህ ራሱ ዜሮ ነው። ማለየ በቆሎ በደንብ እመገባለሁ፣ ስንዴም እመገባለሁ። ስንዴ እንኳን አልመገብም በስኳር ምክንያት ማለት ነው። ገብስም እመገባለሁ። አንተ አይታቸው አታውቅም እነዚህ ነገሮች። አስረስ ከአዲስ አበባ ወጣ ብሎ ነው የሚኖረው። ሰፈሩ ይታወቃል እና በጣም ወጣ ብሎ ከመኖሩ የተነሳ ደረጃ ኃይሌ ምን አለው አድኖ ነው የሚበላው። ስለዚህ አሁን እያለ ያለው ከርሻዬ ላይ ነው የምበላውና አዎ አንተ ግን በቃ ይሄ ያለ አይደለ ብትመታ ትወድቃለህ ነው። ይሄ እውነቱን ለምን መላከላቴ መላከላቴ እኔ ከወደኩ በኋላ የምዘፍነው ዘፈን ነው። እውነት ለበጎ አድራጎት የሚውል ከሆነ አስረስን ካሁን በፊትም ቃል ገብቻለሁ። አስረስ እኔ በጣም ነው የምወድህ። ብዙ እኔ እናንተ ታውቃለህ የቦክስ ድራማ ራሱ ካሁን በፊት ሰርተናል። የዛሬ 25 ዓመት ለራሱ እሱ ነው። በጣም ቆንጆ ድራማ ነበር። እንግዳ ዘርም ነበር። እዛ ድራማ ላይ እኔ ቦክሰኛ ነህ፣ እሱ የኔ አባት ሆኖ ነው የተወነው። ዛሬ አባቶች ቀን ነው። ያኔ አባት ከሆነ አሁን አያትና ቀድሚያት ነው ማለት ነው። አንተም ይጅላት ደረጃው ከፍ ይላል። ለምን ይጅላት በእናታችን እንጣም። ለማንኛውም መጽሐፋችን በሰላም ይመረቅ፣ ልጆቻችን በንባብ ባህል ይደጉልን። የኔና ያንተ የቦክስ ጉዳይ በቅርቡ መቼና የት እንደሆነ ይፋ ይደረጋል። ለማንኛውም የምነግርህ ነገር ግን በስትሮ ሰው እንዴት መመገብ ይችላል የሚለውን ተለማመድ። ለምሳሌ እኔ ይሻላል ከዘመኑ ጋር በስትሮ ነው። አንተም በሸንበቆ አይደለ እንዴ የምትመጣው? በቀርካና በሸንበቆ ሬሶዬ በዋሽንት ላይ አስመጠጠኝ። እስኪ አምጣልኝ ሳምፕሉን ለኢትዮጵያ ሕዝብ በሕግ አምላክ ብያለሁ።
ምክንያት በማድረግ እንግዲህ ወደ በኋላ ላይ ትንሽ ነገር እንጨዋወታለን። አዲስ የህፃናት መጽሐፉ ዛሬ ተመርቋል። ሁሌም ልጆቻችን በንባብ ባህል እንዲያድጉ ጥረት ያደርጋል። ለዚህ ጥረቱ ግን በትክክል ተከፍሎታል ብዬ አላስብም። አስረስን ማመስገን አለብን። በቁም እናመሰግናለን አስረስ። እኔ አሳዝነው ነው እንጂ ናቸው ነበር። ግን ልጆች አሏቸው፣ ትልቅ ሰው ናቸው። እጅ ላይ ደግሞ እኔ ደግሞ እጄ ሰው አይበረክትም። በቃ የሆነ አሲዳም እጅ ነው ያለኝ ለምን እንደሆነ አላውቅም። ስለዚህ ላስረስ ግን በደንብ ያው እንግዲህ ዛሬ በጣም ለየት ያሉ እንግዶች አሉን። ሲመጡ ነው የምታዩቸው። የክረምት መግቢያ ነው። ጠብጠብ እያለ ነው። ክረምቱን እሁድም አይደል አብረን ከሰይፉ በኤቢኤስ ጋር እንቀበላለን። ያው ቻኖሊ ኑድልስ ከዚህ ጭብጨባ ጀርባ አለ። ቻኖሊ አካርኒቮ እናመሰግናለን። ሰይፉ በኤቢኤስ ሳቅ ጨዋታ ብቻ አይደለም፣ የጽድቅ መንገድ ላይ ቆሙ የተለያዩ ወገኖች አሉ። የነሱን ደግሞ ቪዲዮዎች አይተን እንመለስ እስኪ። ስሜ አቶ ቸርነት ግዛው ይባላል። ባለትዳርና የሁለት ልጆች አባት ሲሆን ቀደም ሲል ቤተሰቦችን በስራ አስተዳድራቸው ነበረ። አሁን በገጠመኝ የኩላሊት ህመም ሁለቱም ኩላሊቶቼ ከተከሞቼ በመሆናቸው በአሁኑ ሰዓት ዲያሊሲስ በማድረግ ላይ ይገኛለሁ። የዚህ የኩላሊት እጥበት ዋጋው በጣም ከፍተኛ በመሆኑ ወገኖቼ ይህን ተገንዘባችሁ በእግዚአብሔር ስም እንድትረዱኝ እማጸናለሁ። ደግና ቀለብ ላላችሁ ኢትዮጵያዊ ወንድሞቼ እንዴት ናችሁ? እኔ ሳይመን እባላለሁ። በአሁኑ ሰዓት የምገኘው በአዲስ አበባ ዩኒቨርሲቲ ውስጥ ነው። ያለ እናት፣ ያለ አባት፣ ያለ እህት፣ ያለ ወንድም፣ ያለ ጓደኛ፣ ያለ ዘመድ ከጎዳና ተዳዳሪነት እስከ ማደጎ ሸንኮራና ብርቱካን እንዲሁም ሙዝ እየገፋሁኝ ነገ የተሻለ ህይወት ይኖረኛል ብዬ 2012 ጀምሮ የዲስክ መንሸራተት እና የነርቭ ኬዝ በተባለ በሽታ የጤና ችግር ምክንያት ተገኝቶብኝ 2015 ጀምሮ ውዝድሮም እየሞላሁኝ ሕክምናውንም ጸበልንም እያልኩ የቆየሁ ቢሆንም ከቀናቶች በፊት አንበሳ ስፔሻላይዝድ ሆስፒታል አስቸኳይ ቀዶ ሕክምና ወገቤን የተደረገልኝ ሲሆን የአጥንቱም የነርቭም እንዲሁም ሳይካትሪስት እና ፊዚዮቴራፒ ቀጣይነት ስላለው ኢትዮጵያዊ ደጋግና ቅልብ ያላችሁ ወንድሞቼ አግዙኝ። ብዙ የሰይፉ በኤቢኤስ ተመልካቾች አሉ በአገር ውስጥም በውጭም ጥሩ መስራት የሚያስደስታቸው። እነዚህንም ወገኖች ቆመው እንዲሄዱ እግዚአብሔርን የሚያስደስት ስራ ይሰራሉ። በጸሎትም በገንዘብም ያግዛሉ። ለእነሱ ግን አስቀድመን ቀብድ ነው እናመሰግናለን። ሰላም ነው አይደል? ነገር በጣም እንዴት ነው? እንግዶች እንቀበል። አዎ ከመልክቶች በኋላ እንግዶች ይመጣሉ። ሳቅ ጨዋታው ይደራል። በያላችሁበት ጥሩ ጊዜ ቀኝት የታልታ Kabir Noble Menswear.